በሁለተኛ ደረጃ መልእክተኛው የተቡክን ዘመቻ ባወጁበት ወቅት በሙስሊም ማህበረሰብ ውስጥ የተከሰተው ሁኔታ ተተንትኖበታል። ዘመቻው የከበዳቸውና ወደ ኋላ የቀሩት ወገኖች ሁኔታ አውስታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ከትናንቱ የቀጠለ የአተውባህ ምዕራፍ። በሁለተኛ ደረጃ መልእክተኛው የተቡክን ዘመቻ ባወጁበት ወቅት በሙስሊሙ ማህበረሰብ ውስጥ የተከሰተ ሁኔታ ተተንትኖበታል። ዘመቻው የከበዳቸውና ወደ ኋላ የቀሩ ወገኖች ሁኔታ አውስታለች። የመናፍቃንን ፈታኝ ድርጊት በስፋት አስታለች። የእስላምና የሙስሊሞች አይነተኛ ጠላቶች በመሆናቸው የንፍቀት ስልታቸውን በሙስሊሞች ላይ ያደረሷቸውን እውከቶችና ፈተናዎች ተንትናለች። መናፍቃን ከሁሉም ጎን ተለይተዋል። ውስጣቸው ተፈትሿል። ስሜታቸው፣ ሀሳባቸው፣ ዓላማቸው ተገልጦ ፀሐይ ሞቆታል። ውስጣቸው ተዘርግፎ አደባባይ ዋሏል። የምዕራፉ አብዛኛው ክፍል ያተኮረው የእነሱን ባህሪያት በማጋለጥ ላይ ነው። ሁዘይፈት ኢብን አል-የማኒ እንዲህ ሲሉ የምዕራፏን ባህሪ ገልጸዋል። የተውባህ ምዕራፍ በሚል ስያሜ ትጠሯታላችሁ። እርሷ ግን የቅጣት ምዕራፍ ናት። መናፍቃንን አንድ በአንድ አጋልጣለች። ኢብን አባስም እንዲህ ማለታቸው በሰዒድ ኢብን ጁበይር ተላልፏል። አጋላጭ ምዕራፍ ናት። በመካከላቸው ሚንሁም በሚል ቃል የተወጠኑ በርካታ መልእክቶች ሲወርዱ ማንንም ሳታስቀር ሁሉንም ታጋልጣለች የሚል ስጋት ይዞን ነበር። ከሌሎች ምዕራፎች በተለየ መልኩ በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ቢስሚላሂር ረህማኒር ረሂም በማለት ምዕራፍ አልተጀመረም። ይህንን በማስመልከት ኢብን አባስ ለዑስማን ኢብን አፋን ረዲየላሁ ዐንሁ ጠቅሰዋቸው ነበር። ዑስማን ከሰጡት ምላሽ ውስጥ አንዱ የመጀመሪያዋ መዲናዊ ምዕራፍ ስትሆን አተውባህ የመጨረሻው ምዕራፍ ናት። ይሁንና የሁለቱ ጭብጥ ይመሳሰላል። እናም አተውባህ የአልአንፋል አካል እንደሆነች እገምት ነበር። ነቢዩ ግን የእርሷ አካል መሆኗን ሳይነግሩኝ አለፉ። ይህም በመሆኑ ቢስሚላህ ሳይደረግለት ቀረ። ቲርሚዚ እያንዳንዱ የቁርአን አንቀጽ ቦታ የምዕራፏ ቅደም ተከተል በመልእክተኛው ሰለላሁ ዐለይሂ ወሰለም ፍላጎትና ትዕዛዝ መሰረት የሚፈጸም እንደነበር ዘገባዎች ያስረዳሉ። አተውባህ ምዕራፍ በቢስሚላህ አለመወጠኑም የመልእክተኛው ፍላጎት እንዳለው ይህ ዘገባ ያመለክታል። ምዕራፏ በበርካታ ስያሜዎች ትታወቃለች። ከተፍሲር ምሁራን አንዳንዶቹ ስያሜዎቿን እስከ 14 እንደሚደርስ ከትበዋል። እነሱም በራአህ፣ ተውባህ፣ ሙቀሽቂሸህ፣ ሙበእሲረህ፣ ሙሽሪደህ፣ ሙኸዚየህ፣ ፋዲያህ፣ መሲረህ፣ ሀፊረህ፣ ሙንዚለህ፣ ሙደሚመህ፣ ሱረቱል አሕዛብ ናቸው። ሶፍወቱ ተፍሲር 1483 ክፍል 1 የዚህ ክፍል አብይ መልእክት በአጋሪዎችና በሙስሊሞች መካከል የነበሩ የሰላም ውሎች መጠናቀቃቸውና ወደፊትም ለአጋሪዎች ወይንም ለሙሽሪኮች ጥሪ የሰላም ውል ሊኖር እንደማይችል ማወጅ ነው። በጊዜ ያልተገደበ የሰላም ውል ያላቸው ወይንም የገደቡትን የሰላም ውል እንዲያፈርሱ በወገኖች በ24 ወር ጊዜ ውስጥ በጊዜ የተገደበ የሰላም ውል ያደረጉ ደግሞ ጊዜው ሲያበቃ ውላቸው እንደሚጠናቀቅ ተነገረ። ሰዎች
በተቀደሰው መስጊድ ሐጅ ማድረግ ይችሉና መስጊዱን በምንም መልኩ ማስዋብ እንደማይፈቀድላቸው የሚያግዱ አንቀጾች ሰፍረውበታል። የኢስላም ታሪክ በጥልቀቱ ያጠና በዚህ ክፍል አንቀጽ የተናገረ አዋጆች አስፈላጊነት ግልጽ ይሆኑለታል። የመልእክተኛው የህይወት ውሎ ሴራ እንደሚያመለክተው ሁለቱ የህይወት ቀመሮች ተውሂድና ሽርክ በአንድነት መኖር እንደማይችሉ መረዳት አይከብድም። በእያንዳንዱ የህይወት እርምጃ መጋጨታቸው አይቀሬ ነው። አንዱ የሚኖረው አቋም ምን ጊዜም የሌላኛው ተቃራኒ ስለሚሆን ይህ ግጭት ከጊዜ ወደ ጊዜ እየጋለና እየጦዘ ይበልጥም እየተገለጸ ሄደ። በመጨረሻ በዚች ምዕራፍ የሰፈሩ አዋጆች ግድ የሚሆኑበት ወቅት ተከሰተ። አንቀጾቹን በዝርዝር እንመልከት። አንደኛ፣ ከአላህና ከመልእክተኛው ስለ ሰላም ውሎች መሻር ከአጋሪዎች ውል ለገባችሁላቸው ይድረስ ዘንድ የተነገረ አዋጅ። ሁለተኛ፣ አጋሪዎች ሆይ ምድር ላይ ለ4 ወር ያህል በሰላም ተጓዙ፣ ተንቀሳቀሱ። በአላህ የማትሳኑት መሆናችሁን አላህ ከሀዲያን አዋጅ መሆኑን እወቁ። ሶስተኛ፣ የታላቁ ሐጅ ቀን በስፍራው ለተገኙ ሰዎች ሁሉ የተላለፈ መልእክት አላህና መልእክተኛውን የአጋሪዎችን የሰላም ውሎች በሙሉ ሽረዋል። ንስሐ ከገባችሁ ይህ ለእናንተ መልካም ይሆናል። ግን እውነትን ከሸሻችሁ አላህ የማትሳኑት በመሆናችሁ እወቁ። ሙሐመድ ሆይ እነዚያን የካዱ ወገኖች እጅግ አሳማሚ በሆነ ቅጣት አስብ። አራተኛ፣ ከአጋሪዎች እነዚያ ቃል ኪዳንና ሰላም ውል የገባችሁላቸውና ውሉን የጠበቁት ሊያጧችሁም ከማንም ጋር ያላበሩት ሲቀሩ የነሱ ውል አልተሻረም። ውላቸውን ቀኑ እስኪጠናቀቅ ድረስ አክብሩላቸው። አላህ የሚፈሩትን ይወዳልና። አምስተኛ፣ የተከበሩት ወራት ባለቁ ጊዜ አጋሪዎችን ባገኛችሁበት ቦታ ሁሉ ግደሏቸው፣ ያዟቸው፣ ክበቧቸውም። በሚያልፋችሁ ጎዳናዎች ሁሉ በንቃት ጠብቋቸው። ግና ንስሐ ከገቡ ሶላትን ጠብቀው ከሰገዱና ዘካንም ከሰጡ ተባቸው፣ አላህ ማሪም አዛኝም ነውና። ስድስተኛ፣ ከአጋሪዎች አንዱ ታስጠጋው ዘንድ ከጠየቀ የአላህን ቃል ይስማ ዘንድ አስጠጋው። ከዚያም ዘሚኖር ወደሚችልበት ቦታ አድርሰው፣ ምክንያቱም እርሱ አጋሪዎች አላዋቂ ህዝቦች ናቸውና። አጋሪዎች። ሰባተኛ፣ አጋሪዎች ከአላህና ከመልእክተኛው የሰላም ውል እንዴት ሊኖራቸው ይችላል? እነዚያ የተከበረው መስጊድ ውስጥ ቃል የገባችሁላቸው ሲቀሩ ቃላቸውን እስከጠበቁላችሁ ድረስ ጠብቋቸው፣ አላህ ጥንቁቆችን ይወዳልና። ስምንተኛ፣ በእናንተ ላይ የበላይነት ቢያገኙ ዝምድናንም ሆነ የገቡትን ውል ከማይጠብቁ ወገኖች ጋር የሰላም ውል ሊኖር ይችላል። በምላሳቸው ይሸነግሏችኋል፣ ልቦቻቸው ግን እምቢ ብለዋል፣ በጥላቻ ተሞልተዋል፣ ብዙዎቹ አመፀኞች ናቸውና። በዚህ ዘመን ሙስሊሞችና በአረቢያ ባህል ሰላጤ ውስጥ ይኖሩ የነበሩ አጋሪዎች ፓጂናስ መካከል ስለነበረው ግንኙነት ከአላህ የተላለፈ የመጨረሻ ውሳኔ ነው። አጋሪዎች የገቧቸውን የሰላም ውሎች በተደጋጋሚ በማፍረሳቸው ይህ አዋጅ ተላልፏል። ታላቁ ሐጅ ቀን በሚለው ቃል የሚወከለው ቀን በሚመለከት ዑለማዎች የተለያዩ አስተያየት ተሰጥቷል። ከፊሎቹ በአረፋ ኮረብታ ሐጃጆች በሚሰበሰቡበት ቀን፣ ሌሎቹ ደግሞ የእርዱን ዕለት የውመ ነሕር ይመለከታል ይላሉ። ይበልጥ ተቀባይነት ያለው በቀለኛው ሐሳብ ነው። ኢደል አድሃ የእርዱ ቀን። በአንቀጽ 1 ደረጃ የተቀመጠው አዋጅ በዚህ ዕለት ሰዎች ተላለፈ። አጋሪዎች የንስሐ ዕድል ተሰጥቷቸዋል። ዕድሉን ካልተጠቀሙበት ከአላህ ዘንድ አስከፊ ቅጣት እንደሚጠብቃቸው ተገልጿል። ይህ አንቀጽ ኢስላም ሰዎችን ቅን ጎዳና እንዲከተሉ ለማድረግ ያለውን ደረጃ ጉጉት ያመለክታል። ከምንም በፊት የሚሻው የሰዎችን መዳን ነው። የተወሰነ ጊዜ ይሰጣቸዋል፣ ለንስሐ ያነሳሳቸዋል፣ ክህደትን ያስጠነቅቃቸዋል።
ከመልእክተኛው ጋር የፈጸሙትን በጊዜ የተገደበ የሰላም ውል ያላፈረሱ ኢስላምን ያልወጉ ናቸው። እኒህ ወገኖች ኢስላም የገባውን ውል ያከብርላቸዋል። እነኚህም ሆኑ ሌሎች የ4 ወር የሰላም ድል የሰጣቸው አጋሮች አብዛኞቹ ውሉ ወይንም የተሰጣቸው የ4 ወር የጊዜ ገደብ ከመጠናቀቁ በፊት ነበር ኢስላምን የተቀበሉት። የአንቀጹ መቋጫ ትኩረት ያሻል። ቃል ኪዳን መሙላትን አላህን ከመፍራት ከተቅዋ ጋር አያይዞታል። አላህ ጥቂቶቹን ፊርማዎች ይወዳልና ቃል ኪዳን መሙላት የእስላማዊ ስነ ምግባር አካል ነው። እስላማዊ ስነ ምግባር የቆመበት መሰረት ደግሞ ተቅዋ ነው። ሙስሊሞች የስነ ምግባር መርሆች የሚያከብሩት አላህን በመፍራት ለእሱ ተገዢ እንዲሆኑ ስለሚያሰማቸው እንጂ ፋይዳቸውን ከዓለማዊ ጥቅም አንጻር በመመዘን አይደለም። አዋጁ ከተነገረበት ዕለት አንስቶ አጋሮች በሰላም እንዲንቀሳቀሷቸው የሚፈቀዱላቸው 4 ወራት ይቀጥላል።